ተዘከረኒ እግዚኦ በውስተ መንግሥትከ ባለ ጊዜ እዛው አያይዞ ተናግሯል። ጌታም ኋላ ፍጹም መንግሥተ ሰማያትን እስካወርሳት ድረስ 4 ቀን ገሃነመ እሳትን 3 ቀን መንግሥተ ሰማያትን አዙራችሁ አስጎብኝታችሁ በገነት አዙር አኑሯል ይላል። እና መቅድመ አቱ ርእሳክሙ ከዚህም አስቀድሞ ራሳችሁን መርምሩ፣ በጽድቅ ነው ወይስ በኃጢአት ነው ያለነው? እርሱም ኋላ ፍጹም ገሃነመ እሳትን እስካወርሳት ድረስ 4 ቀን አዙራችሁ መንግሥተ ሰማያትን አስጎብኟት፣ 3 ቀን ገሃነመ እሳትን አዙራችሁ አሳይታችሁ አስጎብኝታችሁ በሲኦል አኑሯት ይላቸዋል። እነሱም ካህኑ እንዲህ ንስማ እንከ ዘንተ ቃለ እስከ ነፍስ ዳሃሪት እስከ እስትንፋስ ዳሃሪት ይላል። ነፍስ ከስጋ እስክትለይበት ድረስ ነፍስ ከስጋ እስክትለይ ድረስ ይህንን ቃል ይህንን ምክር እንስማ። በዘባቲ ንሰከይ እስከምንከሰስባት እስከምንወቀስባት ቀን ወበዘባቲ ንትገነን እስከሚፈረድብን እስከምንፈረድባት ቀን ድረስ ወበዘባቲ ንትመሃር ይቅር እስከምንባልባት ቀን ምሕረት እስከሚደረግልን ቀን ድረስ ይህንን ቃል ይህንን ተግሣጽ እንስማ። ከመነዛ ወልድም ሰማየ ሰማያት ለኮንነ ወለምህረት ወልድ ለፍርድ ለምህረት ከሰማየ ሰማያት እንደመጣ አንድም ለጻድቃን ኃጥአን ሊፈርድባቸው ጻድቃን ሊፈርድባቸው ወልድ ከሰማየ ሰማያት እንደመጣ ወከማሁ ዝንቱ ህብስት ይኸውም ህብስት መስኪን ከሳሽ ነው፣ ወቃሽ ነው። ወመኮንን ውእቱ ፈራጅም ነው። በዘባቲ ንትከነን በዘባቲ ንሰከይ ብሏልና ወመሐሪ ውእቱ ይቅር ባይ ነው። በዘባቲ ንትመሃር ብሏልና ከዚህም ለእያንዳንዱ ሰው 2 ጠባቂ መልአኮች መላእክት አሉና ስለሱ ይናገራል። 2ቱም አንዱ የመዓልት አንዱ የሌሊት ነው። እየጠበቀ የዋለው ሲወጣ እየጠበቀ የሚያድረው ደግሞ ሲወርድ በአየር በህዋ ይገናኛሉ። ወንድም እንደምን ሆኖ ዋለ ይለዋል። ሲጠብቅ ሊያድር የሚመጣው እየጠበቀ የዋለውን ደግ የሆነ እንደሆነ ሰውየው እንደ ደግነቱ አንደበቱ ከጸሎት እውነትን ከመናገር እጁ ከምጽዋት ያላስቀመጠውን ካለማንሳት እግሩ ለጸሎት ከመቆም ሰው ልቡ ከትሕትና ሰውነቱ ከንጽሕና ያልተለየ ደግ ሰው ነው ይለዋል። ደስ እያለው መጥቶ ቀርቦ ይጠብቃል። ይህም ብቻ አይደለም። አቤቱ ፈጣሪ የዚህን ሰው ዕድሜ አርዝምልህ እያለ ሲጸልይበት ይሞታል። ምንም ውሎ ከቤት ኑሮ ከሞት እንዲሉ ምንም ደግ ቢሰሩ ሞት አይቀርምና ሲሞት እስያ እግዚኦ አቤቱ ፈጣሪያችን ይህችን ነፍስ ጠብቁ ብለህ ከሰጠህን ጊዜ ጀምሮ እስካሁኗ ሰዓትና ጊዜ ድረስ ጽድቅ እንጂ ኃጢአት ያልሰራ ነውና ዋጋውን ስጣ። ነገር ግን ኩላሊት ያረሰውን ልቡና ያመላለሰውን አንተ ታውቃለህ ብሎ ያመለክታሉ። እሷም ወታቀድም ሰጊደ ለልሙን እንዲህም ቀርባ ትሰግዳለች። ጌታም ኋላ ፍጹም መንግሥተ ሰማያትን እስካወርሳት ድረስ 4 ቀን ገሃነመ እሳትን 3 ቀን መንግሥተ ሰማያትን አዙራችሁ አስጎብኝታችሁ በገነት አኑሯት ይላል።
ሰርተሽ ቢሆን ክፉ ሆነሽ ቢሆን ኑሮ መኖሪያሽ ከዚህ ነበር ሲሉ ገሃነመ እሳትን 3 ጊዜ 4 ጊዜ አዙሮ ያሳይሞታል። ነገር ግን ደግ ሰርተሻልና በደግነትሽ ምክንያት የምትኖሪው ይህ ነው ሲሉ የምትኖሪበት ይህ ነው ሲሉ መንግሥተ ሰማያትን 3 ጊዜ አዙሮ አሳይተው በገነት ያኖሯታል። ወያውድዋ ሰዋ መዋዕለ ወያሬዕዋ ሰባተ ስርዓታት እንዲህ እንደዚሁም ባህሪው ክፉ ስራው ክፉ የሆነ ሰው የሆነ እንደሆነ የዋለው ሲወጣ የሚያድረው ሲመጣ በአየር በህዋ ይገናኛሉ። ወንድሜ ከቶ እንደምን ነው አለ ይለዋል። ክፋቱን የሚገልጸውን ነገር ይናገራል። አንደበቱ ከሐሜት፣ እጁ ከስርቆት ያላኖረውን ከማንሳት፣ እግሩም ወደ ክፋት ከመሄድ፣ ልቡ ከጥንት ሰውነቱ ከዝሙት ያልተለየ መጥፎ ሰው ነው ይለዋል። እያዘነ ይመጣል፣ ርቆ ይጠብቀዋል። ይህም ብቻ አይደለም። አቤቱ ፈጣሪያችን ይህን ሰው ከምታስጠብቀን ይህንን አርቀ በሞት ሰውረ አራዊት እንስሳትን ብታስጠብቀን በተሻለ ላይ አልነበረም ይለዋል። ከዚህ በኋላ ምንም ኑሮ ከቤት ኑሮ ከቤት ኑሮ ከሞት እንዲሉ ሞታ ቢደላደሉ ቢቀማጠሉ ምንም ክፉ ስራ ቢሰሩ ሞት አይቀርምና ሲሞት ኮንና እግዚኦ አቤቱ ፈጣሪያችን እችን ነፍስ ጠብቁ ብለን ሰጥተኸኝ ነበረ። ከሰጠን ጊዜና ሰዓት ጀምሮ እስካሁኗ ሰዓት ድረስ ኃጢአት ስትሰራ እንጂ ጽድቅ ስትሰራ አልኖረችምና ፍረድባት ይላሉ። ነገር ግን ኩላሊት ያልተሰረው ልቡና ያመላለሰው አንተ ታውቃለህ ሲሉ ያበረክታሉ። እርሱም ኋላ ፍጹም ገሃነመ እሳትን እስካወርሳት ድረስ 4 ቀን አዙራችሁ ገሃነመ መንግሥተ ሰማያትን አስጎሏት፣ 3 ቀን ገሃነመ እሳትን አዙራችሁ አሳይታችሁ አስጎልታችሁ በሲኦል አንጓት ይላቸዋል። እነርሱም አንቺ ነሽ ጽድቅ ሰርተሽ እውነት ሰርተሽ ቢሆን ኖሮ መኖሪያሽ ከዚህ ይሆን ነበር ሲሉ መንግሥተ ሰማያትን 4 ጊዜ አዙሮ ያሳዩታል። ነገር ግን ከክፋት ያልተለየሽ ክፉ ስራ ሰርተሻልና መኖሪያሽ ከዚህ ይሆናል ሲሉ ገሃነመ እሳትን 3 ጊዜ አዙሮ አሳይተው በሲኦል ያኖሯታልና እንዲህ አለ። ዝንቱ ቃል መደንግዝ ትፋነፍስ ከዚህ አስደንጋጭ ከሆነው ከዚህ ቃል የተነሳ ነፍስ ትፍራ ትንቀጥቀጥ። ወይራድ መለያሊ ሕዋሳት አፋ ይሸበር ወይሰበራን አቅጸ ልብ ዘውስጥ ውሳጣዊ ልቡና ስብርብር ይበላለ ጣዖታዊ ልቡና ጣዖትን ይተው አያማኒ ልቡና ይመን ናሆ ተዘተተ ዝንቱ ህብስት መለኮታዊ እነሆ ለእሱ መለኮት የተዋህደው ይህ ህብስት ተዘጋጅቶለታልና ወናሆ ተደለወ ዝንቱ ጽዋ ማየዊ ይህም ማየዊ የሚሆን ሕይወተ ሥጋ ሕይወተ ነፍስን የሚሰጥ ይህ ጽዋን እነሆ ተዘጋጅቶለታልና ከዚህ የተነሳ ነፍስ ከዚህ ቃል የተነሳ ነፍስ ትፍራ ትንቀጥቀጥ። ሕዋሳተ አፋም ይሸበር ሕዋሳተ ውስጥም ልቡናው ሕዋሳተ ውስጥ ልብን ይሸበር ስብር ይበላል። ይምሳ ዘይደስ በቅቻለው መስዋዕቱ ተዘጋጅቷልና ህብስቱ ተዘጋጅቷልና ደሙም ተዘጋጅቷልና በቅቻለው ነቅቻለው ያለ ይምጣ ይቀበል። መቅድመ ህቱ ርእሰክሙ ከዚህም አስቀድሞ ራሳችሁን በሉ በጽድቅ ነው ወይስ በኃጢአት ነው ያለነው ብላችሁ ወአንጽሖ ነፍስከሙ ከዚህ ለመድረክ ነው ራስ ሰውነታችሁን ንጹሕ አድርጉ። ወዘኢኮነ ንጹሐ ይትገሃስ ንጹሕ ያልሆነ ከኃጢአት ንጹሕ ያልሆነ ሰው ቢኖር ይትገሃስ
ስጋውን ደሙን ከመቀበል ይቆጠብ ይቆይ። እመወዞ በኃጢአት ይርሳ። በኃጢአት የተሰነካከለ ሰውም ቢኖር ኃጢአቱን አይርሳ። እስመዚህ ይትረሳ ኃጢአቱን አይዘንጋ። እስመዚህ ይትረሳ ኃጢአት ሰርተውት አይረሳም አይዘነጋምና። አንድም ሰውየው በሞት አይረሳምና ሲሞት ይፈረድበታልና። አንድም ሰውየው በሞት አይረሳምና ሲሞትም ይወቀሳል ይፈረድበታልና። አንድም በንስሐ በእግዚአብሔር ዘንድ ንስሐው በእግዚአብሔር ዘንድ አይዘነጋበትምና። አንድም ኃጢአት ሰርተውት ሊዘነጉት አይገባምና። እመወዝ ያስፈቃል ዘንተ ቁርባነ ይቅረብ። ይህንን ስጋውን ደሙን የሚያቃልል ሰው ቢኖር ይቁረብ ይላል። ስጋውን ደሙን አይቀበል። አላ ይትከላ ይወገድ ይራቅ እንጂ። አኮ ቢከ በከመ ትሬይ ወለዝንቱ ህብስት በከመ ህብስት ምድራዊ። አኮ በከመ ህብስት ምድራዊ ሁለት በከመ ይጽፋል ብሎ ይህም ስጋ ወደሙ በመልክዓ ህብስት እንደምታዩት እንደ ምድራዊ ህብስት የሚበላሽ የሚለወጥ አይደለም። አንድ በከመ ይጽፋል ብሎ ዘትሬይዎ ይላል። ይህ በአምሳ ይህ በመልክዓ ህብስት የምታዩት ስጋ ወደሙ እንደ ምድራዊ ህብስት የሚለወጥ አይደለም። አላ እሳተ መለኮት ውእቱ ባሕርየ መለኮት የተዋሃደው ነው እንጂ። አይ አብ ዘይትፋም ዘንተ ህብስተ ይህንን ህብስት የሚቀበላሉ ምን አብ ነው ምን ይደፍር ግሩም ውእቱ ዘኢይደፈር እያለ መጥቶ ነበርና። ዋይ አስናን ዘይሃይክ ዘንተ ህብስተ ይህንንስ ህብስት የሚላክ አስናን ምን አስናን ነው? ውእቱ ዘኢይትሄየክ ዘውእቱ እምነ አድማስ እያለ መጥቶ ነበርና። ዋይ ከርስ ዘያገምር ዘንተ ህብስተ ይህንንስ ህብስት የሚሸከም ሆድ ምን ሆድ ነው? ምን ይደፍር ምን ይችል? ልዑል ውእቱ ዘኢይትረከብ እሳት ውእቱ ዘኢይትገሠጽ እያለ መጥቶ ነበርና። ወይእዜኒ ንበል በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። አሁንም ፈጣሪያችን እንደ ይቅርታ ብዛት መጠን እንደ ኃጢአታችን እንደ በደላችን እንደ ክፋታችን ብዛት ያይደለ እንደ ይቅርታ ብዛት መጠን ይቅር በለን። አሁንም አንድም ይቅር የምትለን እንደ ይቅርታ እንደ ቸርነት ብዛት ነው እንጂ እንደ ኃጢአታችን እንደ በደላችን እንደ ክፋታችን ብዛት አይደለም። እንደ ኃጢአታችን እንደ በደላችን እንደ ክፋታችንስ ቢሆን ኑሮ በፍጥረት ባጠፋህን ነበር። አንድም ሥጋህን ደምህን የምትሰጠን እንደኛ ብቃት እንደ ኃጢአታችን እንደ በደላችን ብዛት ሳይሆን እንደ ቸርነትህ ነው። እንደ ኃጢአታችን ብዛት እንደ በደላችን ብዛት እንደ ክፋታችን ብዛት ቢሆን ኑሮ ሥጋህን ደምህን ለመቀበል ይቅርና ወደ ሞት መግባት ባልተቻለንም ነበር። እንደ በማቴዎስ ወንጌል እንደተናገረው እንደ መቶ አለቃው አንድም መከራውን የምታመጣብን እንደ ቸርነት ብዛት መጠን ነው እንጂ እንደ ኃጢአታችን እንደ በደላችን ብዛት መጠን አይደለም። እንደ በደላችንማ ቢሆን ኑሮ ፈጥኖ ባጠፋን ነበርና ይህንን ማን ተናግሮታል ቢሉ የተናገረው አልታወቀም። ነገር ግን ጸሎቱ ደግ ነበርና ሊቃውንቱ መቅረት የለበትም ብለው ከአቡነ ዘበሰማያት ቀጥሎ ከሰራዊት አስቀድሞ እንዲገቡ ወስነዋል። ሶስት በሆኑ የሶስትነት አንድም ለአትኩሮት ነገር አንድም ላጠይቆ ሰለስቱ አካላት ሐሰስኩ ገጸከ ገጸቲአከ ሐሰስ ሲሆን ወይ ተመይ ገጸከ እንዲህ አንድም የንጻ ስጋዋ የንጻ ነፍሷ የንጻ ልቡናዋ እመቤታችን በንጻ ስጋ በንጻ ነፍስ በንጻ ልቡና ተሰጥራትና አንድም ወጣንያን ማዕከላውያን ፍጹማን የሚያመሰግኗት ስለሆነ አንድም ምስጋና ሶስት ወገን ነውና አንድም ሶስት ጊዜ ማለቱ የሶስትነት ቃሉ ያለመለወጡ አንድነት አንድም ሶስት ጊዜ ዲ ማለቱ
በሥጋ ወደሙ ምክንያት ሥላሴ በእኛ ላይ አድሮብናልና። አንድም የተናገረው ታውቋል። ፈያታዊ ዘየማን ነው። በዕለተ ዓርብ በመንተ መስቀል ተሰቅሎ ሰባቱ ታምራት ሲደረጉ አይቶ ይልቁንም የፀሐይን ጉዳይ አይቶ ተዘከረኒ እግዚኦ በውስተ መንግሥትከ ባለ ጊዜ እዚያው አያይዞ ተናግሮታል። ይካ ካህኑ እንዲህ በል ሰራዊተ መላእክቲሁ ለመድኃኔዓለም ሰራዊተ መላእክቲሁ ለመድኃኔዓለም አለ። ካህኑ የመድኃኔዓለም ሰራዊተ መላእክት ይቀውሙ ቅድሜሁ ከፊቱ ይቆማሉ፣ ወይሸልልዎ ያመሰግናሉ። አንድም እያመሰገኑ ከፊቱ ይቆማሉ፣ አንድም እያመሰገኑ ከፊቱ ይቆማሉ፣ አንድም ከፊቱ ቆመው ያመሰግናሉ፣ ይጋርዳሉ። ሥጋ ወደሙ ከተፈተተባት ስሙ ከተጠራባት ቤተክርስቲያን መላእክት አይለዩባትም። የመላእክት ጥበቃ ተለይቶባት አያውቅም። ቀን በመዓልት 300 በመዓልት 300 በመዓልት 600 በሌሊት 600 መላእክት ይጠብቋታል። በቅዳሴ ጊዜ ግን ቁጥር ስፍር የላቸውም። እንደ ቅጠል ይረግፋሉ፣ እንደ ግንድ ይረግፋሉ። ሥጋው ወደሙ ይኬልዎ ለመድኃኔዓለም ወይኬልዎ ለመድኃኔዓለም ሥጋሁ ወደሙ ለመድኃኔዓለም ወይኬልዎ ለመድኃኔዓለም ሥጋው ወደሙ ለመድኃኔዓለም የመድኃኔዓለም ሰራዊት መላእክት እያመሰገኑ በፊቱ የሚቆሙለት በፊቱ ቆመው የሚጋርዱት የሚያመሰግኑት የመድኃኔዓለም ሥጋና ደም ይህ ነው። ወለምጽአ ቅድመ ገጹ ለመድኃኔዓለም በአሚነ ዚአሁ መላእክት በፊቱ እንዲቆሙ እንዲያመሰግኑ እኛም በፊቱ ሆነን እንድናመሰግን በአሚነ ዚአሁ ለማርያም በአሚነ ዚአሁ ለክርስቶስ ንገኒ አንድነቱን ሦስትነቱን በማመን ጸንተን ለእርሱ እንገዛለን። አንድነቱን ሦስትነቱን አምነን ከአንዱ ከሦስቱ አካል አንዱን በ5500 ዘመን ሲፈጸም በመጀመሪያው ዓመት በሰማየ ሰማያት ወርዶ ከእርሷ እንዲዋሃድ ፈቃደኛ ይሆንላል። እመቤታችንን አምነን ለእርሷ ምስጋና እናቀርባለን። ይህ ዲያቆኑ እንዲህ በል አርኅዉ ኆኃተ መኳንንት ዲያቆኑ አርኅዉ ኆኃተ መኳንንት መኳንንት በሩን ክፈቱ፣ የተዘጋ ልቡናችሁን ክፍት አድርጉ ይበል። ይህ ዲያቆኑ እንዲህ በል እለ ትቀውሙ አትሕቱ ርእሰክሙ በትዕቢት በኃጢአት ጸንታችሁ የቆማችሁ ሁሉ በትሕትና በፍቅረ ቢጽ ራሳችሁን ዝቅ አድርጉ ይላል። ይካ ካህኑ እንዲህ በል ለከ እግዚኦ ለገባሬ ኩሉ ለዘይታስተሪ አምላክ ለከ እግዚኦ ለገባሬ ኩሉ ሁሉን ለፈጠርክ 22ቱን ስለፍጠር ለፈጠርክ ለማትመረመር ፈጣሪ ለአንተ ለዘይታስተሪ አምላክ ንሰፍ ነፍሰነ ሰውነታችን እናስገዛለን አለ። ማንሻ ነው የቆየ አነሳስቶን አስጀምሮ አስፈጸመ። ለልዑል እግዚአብሔር ክብር ምስጋና ይድረሰው።